ሰላም እንዴት ናችሁ? ዛሬ ላይ እንዴት ግልጽ ግብ ማውጣት እንደምትችሉ በደንብ አሳያችኋለሁ። ሰዎችን ስኬታማ ያደረጋቸው አንዱ ነገር ምንድነው ካላችሁኝ፣ ግልጽ የሆነ ግብ አላቸው እና ተነግሯችሁ ያውቃል። ግብ ይኑራችሁ ግን እንዴት በግልጽ ማውጣት እንዳለባችሁ አታውቁ። በነገራችሁ ስኬታማና ውጤታማ የሆኑ ሰዎች ግብ ከማውጣት በተጨማሪ አእምሯቸው እንዲያውቀው አድርገው ነው ግቡን የሚያወጡት እንጂ ሁላችንም ግብ እናወጣለን። 2018 ገባ፣ ግብ ነበራችሁ ነግራችሁ ግን ይሄው 6 ወር መጥቷል። ምናልባት ረስታችሁታል ምን እንደነበር ራሱ። ለምን ካላችሁ አእምሯችሁ በሚያውቀው መልኩ ስላልሆነ የቀረጻችሁት ማለት ነው። ምነግራችሁ 3% የሚሆኑት የዓለም ህዝቦች ማለት ነው ውጤታማ የሆኑት ግልጽ የሆነ የረዥም ጊዜ ግብ አላቸው። ሌላው የቀረው ግልጽ የሆነ ግብ የለውም። ለዛ ነው ውጤታማ ያለው ነው። ስለዚህ በዚህ ቪዲዮ ላይ ማንም ያላሳያችሁን እንዴት ግባችሁን በግልጽ ማውጣት እንደምትችሉ፣ አእምሯችሁም እንዴት እንዲያውቀው ማድረግ እንደምትችሉ በደንብ አሳያችኋለሁ። ወደ ቪዲዮ እንግባ። በመጀመሪያው ማድረግ ያለባችሁ ነገር ምንድነው ካላችሁኝ፣ ክሊርሊ ምንድነው የምፈልገው የሚለውን ነገር በግልጽ በደንብ ማወቅ ነው። በጣም ሩቅ አታርጉት፣ ችግር የለም። ከአጭሩ ጀምሩ። ቀጣይ 6 ወር ምን ማሳካት ፈልጋለሁ፣ ወይም ደግሞ አመቱን ስትጀምሩ ያስቀመጣችሁት ግብ ከነበረ እሱን አውጡት እና ጻፉት። አንደኛ ያው ገንዘብ ነው በብዛት ሰው የሚያስቀምጠው። ገንዘብ ስታስቀምጡ ገንዘቡን ብቻ ሳይሆን በዛ ገንዘብ የምትኖሩትን ላይፍ ስታይል የሚኖረውን ነገር በግልጽ አስቀምጡት። በ5 ስሜት ሕዋሶቻችሁ እንድትረዱት አድርጋችሁ ማለት ነው እንጂ ቁጥር ብቻ ከሆነ በቃ ቁጥር ብቻ ነው። ሌላውም ነገር እንደዛው ነው። ስታስቀምጡት የሆነ ማይታይ የሆነ ጨለማ የሆነ ደመና ነገር ያለው ብዥ ያለ ነገር መሆን የለበትም። በግልጽ ምን እፈልጋለሁ፣ ሶሻል ሚዲያ ላይ መስራት ከሆነ ምን ያህል ፎሎወር እንዲኖር ይፈልጋለሁ፣ በገንዘብ ከሆነ በየወሩ ምን ያህል እፈልጋለሁ፣ ወይም ደግሞ በአመቱ ምን ያህል ማግኘት እፈልጋለሁ የሚለውን ነገር በግልጽ ማስቀመጥ አለባችሁ። በሌላም ነገር ከሆነ ማለት ነው። ክሊርሊ ግን ግልጽ የሆነ ምን ይኖራችሁ፣ ግብ ይኖራችሁ። ከዛ ደግሞ ሁለተኛ ይሄን አመት እንዴት ነው አለመጨረስ የምትፈልጉት? ያ ማለት እንዲሁ ብትቀጥሉ መጨረሻው ምን ሊመስል እንደሚችል ደግሞ በደንብ በግልጽ ወቁት። ለመሰላችሁ አእምሯችን በደንብ እንዲሰራ አንዱ ፕሌዠር ነው፣ አሁን ያልኳችሁ ግባችሁ የምትፈልጉት ነገር የሚያስደሳችሁ ነገር። ሁለተኛው ደግሞ ምንድነው ማይፈልገውና ህመም የሚሆንበት ነገር ሊኖረው ይገባል። ለዛ ማድረግ ያለባችሁ ነገር እንደነገርኳችሁ ምን አልፈልግም፣ አሁን እንዳለሁት ብቀጥል ይህን ግቤን ባላሳካ ምን አይነት ህይወት ይኖረኛል የአመቱ መጨረሻ ላይ ብላችሁ በግልጽ አስቀምጡ። አሁን ይሄንን ኢሞሽን እንዲሰማችሁ ስለማትፈልጉት ላታረጉት ትችላላችሁ። ነግራችሁ ግን ብታረጉት ይበልጥ ኢፌክቲቭ ትሆናላችሁ። ማትፈልጉትንም ነገር በግልጽ አስቀምጡት። ያ ምን ይሰጣችኋል? አሃ በዚሁ በቀጥል ለካ ይሄ ነው መጨረሻ ብላችሁ ማየት እንድትችሉ ያግዛችኋል ማለት ነው። የመጀመሪያው በግልጽ ማስቀመጥ ነው። ሁለተኛው ነገር ደግሞ የምፈልጉትን ነገር እንድታሳኩ የሚያረጋችሁን ልምድ ማለት ያሳካው ሰው ሊኖረው የሚገቡትን ልምዶች ጻፏቸው። ልምዶች ብቻ ሳይሆን እምነቶች፣ ምን አይነት አስተሳሰብ፣ ምን አይነት አመለካከት፣ ምን አይነት ማንነት አለው የሚለውን በደንብ ጻፉት። ያሳካው ሰው ማለት ነው። ምሳሌ ኮንተንት ምንም ክሬት አታደርጉም እንበል፣ ምሳሌ የሚሰጣችሁ ከዛ በዚህ ዓመት ኮንተንት በደንብ ክሬት ማድረግና ውጤታማ መሆን ትፈልጋላችሁ፣ ብዙ ፎሎወር እንዲኖራችሁ ትፈልጋላችሁ ብላችሁ አስቡ። ብዙ ፎሎወር ያለው ጥሩ ኮንተንት ክሬተር የሚባል ሰው ዴይሊ ምን አይነት ሀቢቶች አሉት፣ ልምዶች አሉት፣ ምን አይነት አመለካከት አለው ስለ ራሱ፣ ስለ ስራው፣ ስለ ሌላም ነገር ማለት ነው። እነሱን ሁሉ በግልጽ ማስቀመጥ አለባችሁ። እሱን ለማወቅ ገብታችሁ ኮንተንት ክሬተር ለመሆን ሲፈልግ ኮንተንት ክሬተሮችን ሂደሽ ማየት ነው። ዩቲዩብ ላይ ማየት ትችላላችሁ፣ ሶሻል ሚዲያ ላይ ማየት ትችላላችሁ። በቅርብ ደግሞ ማግኘት የምትችሏቸው ሰዎች ካሉ አውሯቸው፣ ከፍላችሁም ቢሆኑ። ለምን ካላችሁ ከነሱ ምናቸው መውሰድ ትችላላችሁ። ምን አይነት አመለካከት፣ ምን አይነት አስተሳሰብ፣ ብቻ ምን አይነት ባህሪ፣ ምን አይነት ልምዶች እንዳሏቸው ደግሞ ማወቅ ትችላላችሁ። ስለዚህ ሁለተኛ የምታስቀምጡት ምኖቹን ነው? ልማዶቹን፣ ይሄ እምነቶቹን ያላቸው የምትሉትን እምነት ማለት ነው። እሱን ጻፉት። ሁለተኛው ደግሞ አሁን ቅድም እንዳደረግ ነው የሌለው ሰው ያላሳካው ሰው ምን አይነት ማንነት አለው፣ ምን አይነት ልምዶች አሉት። ያ ማለት አቮይድ ማድረግ ያለባችሁንም እንድታውቁት ነው። ስትጽፉት እና ስታስቀምጡት ማለት ነው። ማድረግ የሌለባችሁን ልማዶች፣ ሊኖራችሁ የማይገቡ እምነቶችን በግልጽ ስታውቋቸው አትጠጓቸው ማለት ነው። የሚሸሹ ናቸው። ራሳችሁን እንደዛ ስትሆኑ ካገኛችሁት ምን ታደርጋላችሁ? ታቆማላችሁ። ወደ አዲሱ ማንነት ትመለሳላችሁ። ምክንያቱም ስኬት የምንለው ዝም ብለን ላይክ ኦቨርናይት ማለት ኦፍኮርስ ኦቨርናይት ሊሆን ይችላል፣ ግን ደግሞ የሚደረስበት ሳይሆን እለት እለት እየገነባ ነው ምን ሆኖ ነገር ነው።
ሰክሰስ ኢዝ ሰምቲንግ ዩ አትራክት ባይ ቢካሚንግ አን አትራክቲቭ ፐርሰን ይባላል። ስለዚህ ስኬታማ ማንነት በመገንባት ስኬትን ወደኛ የምንስበው ነገር እንደሆነ ማወቅ አለባችሁ። እሱ ስለሆነ የሚያስፈልጋችሁን ልማዶች፣ የሚያስፈልጓችሁን እምነቶች መጻፍ፣ ሁለተኛ ደግሞ ማትፈልጓቸውንም እንደዛው ምን ማድረግ መጻፍ ማለት ነው። ሁለተኛው ስቴፕ ይሄ ነው፣ ልማድና ብሊፎቹን ምን ማድረግ መጻፍ ማለት ነው። ቀጣዩ ደግሞ የአእምሯችንን ለግባችን የሚስማማ ፕሮግራም መጫን አለብን አእምሯችን ውስጥ ማለት ነው። አእምሯችን ቶታሊ መቀየር አለበት። ምክንያቱም ኦልሬዲ አሁን ባለን ይሄ አእምሯችን ምን አለው መሰላችሁ? ፓተርን አለው ብላችሁ አስቡ። ባለው ፓተርን ምክንያት ነው አሁን ያለንን ውጤት እየኖርን ያለን። ስለዚህ አዲስ ውጤት የምፈልግ ከሆነ ያለው ፓተርን መቀየር አለበት። እዚህ ውስጥ ያለው ፕሮግራም ምን መደረግ አለበት? መቀየር አለበት። ለምን? ለምሳሌ ስልኮች አሉ። የሳምሰንግ ስልክ ላይ ማለት ነው የአይፎን ሶፍትዌር አጭኑበትም፣ የአይፎን አፕሊኬሽኖች አጭኑበትም፣ አይሆንም፣ የሚሰራ ነገር አይደለም። ስለዚህ የምፈልጉት ውጤት ካለ የምፈልጉት አይነት ሶፍትዌር ጭንቅላታችሁ ላይ ሊኖር ይገባል። እሱን እንዴት ነው ፕሮግራም የምታደርጉት የሚለውን ደግሞ በደንብ እነግራችኋለሁ ማለት ነው። አእምሯችን ከቃላት ከሌላም ነገሮች በላይ ኢሜጅ ስለሆነ የሚገባው በኢሜጅ ስለሆነ የሚረዳው የምትፈልጓቸውን ውጤቶች ማለት ነው ምን ታደርጋላችሁ? ያንን ውጤት የሚያሳይ የሚገልጽ ፒክቸሮችን ፈልጋችሁ ቪዥን ቦርድ ይባላል፣ ድሪም ቦርድ ሊባል ይችላል፣ ምንም ሊሆን ይችላል። ኢዳዝም ማተር ስልካችሁ ላይ እና ደግሞ ደጋግማችሁ የምታዩበት ቦታ ላይ እነዛን ነገሮች አዘጋጅታችሁ መለጠፍ ነው ቀጣዩ ስራችሁ የሚሆነው ማለት ነው። ለምን ካላችሁ አእምሯችሁ ኢሜጅ ስለሚገባው በኢሜጅ ራሳችሁን አእምሯችሁን ፕሮግራም እንድታደርጉት ነው፣ እውቅና እንዲኖረው ማለት ነው። ምክንያቱም ይሄንን ካላደረጋችሁ ኦልሬዲ አሁን ያላችሁን ኑሮ ታያላችሁ፣ አሁን ያላችሁበትን ቤት፣ አሁን ያላችሁን አለባበስ፣ አሁን ያላችሁን ላይፍ ስታይል ታያላችሁ። ደጋግማችሁ ባያችሁት ቁጥር አእምሯችሁን ፕሮግራም እያደረጋችሁ ነው። ፕሮግራም እያደረጋችሁ ስለሆነ ደግሞ መልሳችሁ እሱን ነው ህይወታችሁ ላይ የምታገኙት። ስለዚህ ምን ማድረግ አለባችሁ? ኢሜጆችን አወጣችሁ ያ የምትፈልጉትን እደርስበታለሁ እሆናለሁ የምትሉትን ነገር ለአእምሯችሁ ማለማመድ አለባችሁ። ለእሱም ደግሞ እንዳልኳችሁ ፒክቸር ተጠቀሙ። ቀጣዩ ነገር ደግሞ ምንድን ነው? ሰውነታችሁንም ደግሞ አለማምዱት። ምኑን ካላችሁ ኢሞሽኑን ማለት ነው። ስለዚህ ቅድም እንደነገርኳችሁ ነው ስኬት ወይም ሰክሰስ አትራክቲቭ ማንነት በመገንባት አትራክት የምናደርገው ነው ህይወታችን ላይ ማለት ነው። ስለዚህ አትራክቲቭ እየሆንን ነው። አሁን ውጤቱን ያለውን ሰው መሆን እየጀመራችሁ ነው ማለት ነው። ስለዚህ ይህንን በዲቴል ማስቀመጥ አለብን። ኢሞሽኖቹ ስኬታማ ሰው ሆን የምፈልገውን ግብ ሳሳካ ምን አይነት ስሜቶች ናቸው የሚሰማው? የት ነው የምውለው? አሁን ከስኬቱ ጋር የተገናኙ ሌላም ነገሮችን ምን ማድረግ አለብን? ዲቴል መጻፍ አለብን ማለት ነው። ከነማን ጋር ነው የምውለው? ምን አይነት ጓደኞች ይኖሩኛል? የምጽፏቸው ነገሮች ስለ ራሴ ምን አይነት ስሜት ይሰማኛል? ሰዎች እንዴት ነው የሚያዩኝ? ቤተሰቦቼ እንዴት ነው የሚያዩኝ? እነዚህ ነገሮችን ምን ታደርጋላችሁ? ክሊርሊ ትጽፋላችሁ ማለት ነው። እነዚህን ነገሮች መጻፍና ማወቃችሁ ምን እያደረገ ነው? አእምሯችሁ ላይ ማፕ እየሰጣችሁት ነው አዲሱን ኑሮ። ምክንያቱም አዲስ የምፈልጉት ውጤት አብሮት ይሄ ውጤት ብቻ ሳይሆን አብሮት ኑሮ አለ። ኑሮውን ደግሞ አእምሯችን ማወቅ አለበት። የሚያውቁት ሀገር አይናፍቅም። ስለዚህ አእምሯችሁ እንዲያውቀውና እውቅና እንዲኖረው እያደረጋችሁት ነው እነዚህን ነገሮች ሁሉ በምትጽፉበትና በዚህ ፕሮሰስ ውስጥ በምትሄዱበት ጊዜ ማለት ነው። ስለዚህ ያሉትን ኢሞሽኖች ጽፋላችሁ። በተቃራኒው ደግሞ ማይኖሩትንም ማለት ነው። ቅድም እንደሄድነው ፕሮሰስ አሁንም በተቃራኒው ይህን ጽፋላችሁ። የመጨረሻ ደግሞ ምን ታደርጋላችሁ መሰላችሁ? ኦፍኮርስ ሁሌ ምን አለ ዶፓሚን የሚባል ነገር አለ። ይሄ የሽልማት በሉት ወይም ደግሞ የደስታ ሆርሞን ማለት ነው። አሁን ላይ ራሳችሁን ይዩት። አንደኛ አሁን ላይ ዶፓሚን ከየት ነው የምታገኙት? ብዙ ጊዜ ከቤተሰቦቻችሁ ጋር በማሳለፍ ነው፣ ስራ በመስራት ነው፣ ራሳችሁን በማሳደግ ነው፣ ክሬቲቭ በመሆን ነው፣ ወይስ በመጠጣት ነው፣ ሶሻል ሚዲያ ስክሮል በማድረግ ነው፣ በማጨስ ነው? ብቻ በሌላም ነገር ስለሚገኝ ማለት ነው። ስኬታማ ስትሆኑና የምፈልጉበት ነገር ላይ ስትደርሱ ዶፓሚናችሁን ከየት ነው የምታገኙት የሚለውንም ስቲል ጻፉት። ወጥቼ ስፖርት በመስራት ነው ወይ? ወጥቼ ኳስ በመጫወት ነው ወይ? ከልጆቼ ጋር በማሳለፍ ነው ወይ? ከቤተሰቦቼ ጋር በማሳለፍ ነው ወይ? ስለዚህ አሁን ይህንንም ስታደርጉ ምን እያደረጋችሁ ነው? እውቅና ማፕ እየሰጣችሁት ነው ለአእምሮ የሚኖርበትን ማለት ነው። ማፑ ከሌለ መኖር አይችልም። አሁን ባለው ማፕ ነው የሚኖረው። ስለዚህ ዝም ብለን መጻፍና ማስቀመጥ ብቻ ሳይሆን ለአእምሯችን እውቅና እንድሰጡት እያደረግን ነው ማለት ነው። ስለዚህ እነዚህን እናደርጋለን። የመጀመሪያው እንደነገርኳችሁ ክላሪቲ ነው። ከዛ ደግሞ መሆን የምፈልጉትን ማትፈልጉትን እያደረጋችሁ መሄድ ነው። አንድ በዚሁ ግን ምን ማድረግ ትችላላችሁ? የልጅነታችሁን ፎቶ ማስቀመጥ ትችላላችሁ።
ፎቶዎቹን ስታስቀምጡ ማለት ነው። ሪማይንድ እንዲያረጋችሁ ማለት ነው ለማን እንደምትሰሩት፣ ይሄ አሁን ያላችሁ ፍላጎት ከየት እንደመጣ እንድታስታውሱ። ከዛ በተጨማሪ ደግሞ ኢዲት አድርጉትና ይሄ ትልቅ እድሜ ላይ ስትሆኑ አሁን ካላችሁት 10-20 ዓመት አርጅታችሁ ስትኖሩ ያላችሁን ፒክቸር ኢዲት አስደርጉና አሁን ብዙ ኤአይ አለ ለጥፉት። ይሄ ምን ያደርጋችኋል? ሪማይንድ ያደርጋችኋል። ምንን ሪማይንድ ያደርጋችኋል? ወዴት እየሄዳችሁ እንደሆነ፣ ኤቭሪዴ ጊዜ እየሄደ እንደሆነ፣ እድሜያችን እንደሚሄድ ያስታውሳችኋል። ምንም ሰበብ የምትደረድሩበት የምትፈሩበት በቃ የሚባል አይነት ጊዜ እንደሌለ ሪማይንድ ያደርጋችኋል ማለት ነው። ይህን ማድረግ ትችላላችሁ። ሌላ ደግሞ ኢነርጂ እንዲሰጣችሁ ደግሞ የምትፈልጉትን ግብ የምታሳኩት ለማን ነው የሚለውን ነገር ጻፉት። ምክንያቶቻችሁ ለራሳችሁም ከሆነ ለምንድን ነው የሚለው፣ ለቤተሰቦቻችሁም፣ ለልጆቻችሁም፣ ብቻ ለማንም ሊሆን ይችላል። ግን ጠንካራ ምክንያት ሊኖራችሁ ይገባል። ስለዚህ ጠንካራ ምክንያቶቻችሁንም ምን አድርጓቸው? ጻፏቸው። መጻፍ ብቻ ሳይሆን ደግሞ ፎቶ ካለ አሁንም እሱን ተጠቀሙ። ሁሌም ምን እንዲያረጋችሁ? ሪማይንድ እንዲያረጋችሁ ማለት ነው። ማድረግ በጊዜው ማድረግ የማትፈልጉትን ኮምፎርታብል መሆን እየፈለጋችሁም ግን ደግሞ ማድረግ ያለባችሁ ነገር ይኖራል። እሱን እንዳታረጉ፣ ወደኋላ እንዳትቀሩ ይህንን ማድረግ ትችላላችሁ። በተቃራኒው ደግሞ አሁን ያልኳችሁን ነገር ባታሳኩት፣ ያስቀመጣችሁትን ግብ ባታሳኩት፣ እነዚህ ወዳችኋለሁ፣ አረግላችኋለሁ የምትሏቸው ሰዎች ለራሳችሁም ሊሆን ይችላል ምን ይሰማችኋል? ባለመሰካታችሁና ባለመቀየራችሁ ምክንያት ምንድነው የሚፈጠረው? እነሱ ስለ ራሳቸው ምን ይሰማችኋል? እናንተ ስለ ራሳችሁ ምን ይሰማችኋል? የሚለውን ነገር በደንብ ይዩት። በዚህ መልኩ በደንብ አእምሯችሁ ምን ማድረግ ትችላላችሁ? ይሄ የምፈልጉትን ግብ ጭንቅላታችሁ ላይ በደንብ ፕሮግራም ማድረግ ትችላላችሁ። ደግሞ አእምሯችን ላይ ባለው ሀሳብ ልክ ደግሞ መንቀሳቀሳችን አይቀርም አለማሳካታችሁ። ስለዚህ ቀጣዩን 6 ወር በዚህ መልኩ ትራንስፎርም ማድረግ ትችላላችሁ። ግባችሁን አስቀምጣችሁ ካላችሁም ደግሞ እነዚህን ነገሮች ጨምራችሁ በደንብ መሄድ ትችላላችሁ፣ ማሳካት ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ እና ያገኛችሁትን ነገር ኮሜንት ላይ ጻፉልኝ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ዋን ቱ ዋን ኮቺንግ የምትፈልጉ ሰዎች ካላችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ክራይቴሪያውን ልክላችኋለሁ። ይመቻችሁ።